ሰላም ጤና ይስጥልን። እንዴት ናችሁ? እንደምን አድራችሁ አርፍዳችኋል? የተከበራችሁ የፖድካስቱ ቤተሰቦች፣ የእንግሊዝ ፕሪሚየር ሊግ ትናንት ተጠባቂ ትልቅ ጨዋታዎች ነበሩት። እነኚህ ጨዋታዎች በሊጉ የዋንጫ ፉክክር ላይ እጅግ በጣም ተጽዕኖ የሚያሳድሩ ናቸው። ከጨዋታዎቹ ቀደም ብሎ የነበረውም ትኩረት ያን ነበር የሚያሳየው። አርሰናል ትናንትና ድል አድርጓል። ከሜዳ ውጭ ያደረገውን ጨዋታ ብራይተንን 1-0 በሆነ ውጤት ማሸነፍ ችሏል። ቡካዮ ሳካ ባስቆጠረው ኳስ ነው 1-0 በሆነ ውጤት ያሸነፈው። የብራይተኑ አሰልጣኝ ሃርድለር የተናገሩት አስተያየት ግን ትኩረትን ስቧል። አርሰናል የራሱ ሕግ ያለው ቡድን ነው። በፕሪሚየር ሊግ 3 ጊዜ ያለ አግባብ ወድቆ ምንም የማይባል ግብ ጠባቂ እስኪ የት ነው ያለው ንገሩኝ። አርሰናል የራሳቸው ሕግ ነው ያላቸው። ካሸነፉም በራሳቸው ሕግ ስለማይቀጡና የራሳቸውን ሕግ ይዘው ስለሚሄዱ ብቻ ነው ዋንጫውን የሚያሸንፉት። በዛሬው ጨዋታ ደስተኛ የሆነ ጋዜጠኛ ካለ ከመካከላችሁ ያ ሰው የአርሰናል ደጋፊ ብቻ ነው የሚል አስተያየት ሰጥቷል። እንግዲህ አሰልጣኙ ያው በትናንትናው ጨዋታ የነበረው የሜዳ ላይ ሁኔታ አሰልጣኙን እንዳበሳጫቸው ገልጸዋል። ሚኬል አርቴታ ከጨዋታው በኋላ በሳቅ ነበር የእሳቸውን አስተያየት ተከትሎ ጋዜጠኞቹ ሲጠይቁት በሳቅ ነበረ የመለሰው። ይሄ እንግዲህ በአርሰናልና በብራይተን መካከል የነበረውን የትናንትናውን ጨዋታ አጠቃላይ ሁኔታ የሚገልጽ ነበረ። የብራይተኑ አሰልጣኝ ሆርድለር ከእንቅስቃሴ ጋር በተያያዘ አርሰናል ትልቅ ቡድን መሆኑን አንስተው ነገር ግን አክት የሚያደርገው ጨዋታው ላይ የነበረው እንቅስቃሴ ጨዋታው ላይ የነበረውን ሁኔታ በተመለከተ ግን እንደ ትልቅ ቡድን አይደለም አክት የሚያደርገው አርሰናል የሚል ምላሽ ሰጥተዋል። ያው በአርሰናል የትናንትናው ጨዋታ ውስጥ በጣም ወሳኝ የሚባለውን 3 ነጥብ ነው የወሰደው። ምክንያቱም በትናንትና ምሽቱ ጨዋታ ማንቸስተር ሲቲ ነጥብ ጥሏል። የአሰልጣኝ ፔፕ ጋርዲዮላ ከየጨዋታዎቹ በተለይ ከአርሰናል ድል በኋላ የሚሰጣቸው አስተያየቶች ብዙ ትኩረት የያዙ ነበሩ። አሰልጣኙ 14 ጨዋታዎች እየቀሩ እንዴት አርሰናል ብቻውን ዋንጫ ያነሳል ይባላል? ገና በ14 ጨዋታዎች ውስጥ ምን ሀፕን እንደሚያደርግ የሚታወቅ ነገር የለም። እየቀረብን ነው። የመጨረሻዎቹ ሳምንታቶች፣ የመጨረሻዎቹ ቀናቶች ኤክስፔሪየንሱ ያለን እኛ ነን። ይህን ኤክስፔሪየንስ ተጠቅመን ደግሞ ዋንጫውን ለማምጣት ጥረት እናደርጋለን የሚል አስተያየት ይሰጥ ነበር በተደጋጋሚ እና ትናንትና ግን ፔፕ ጋርዲዮላ አሁን ብዙ ነገሮች ከእጁ እየወጡ እንደሆነ አስተያየት ሰጥቷል። ሌሎች ውድድሮች ላይ ትኩረት ለማድረግ እያሰበ እንዳለም ምልክት ሰጥቷል። እንግዲህ አርሰናል ትናንትና ይህን ጨዋታ ድል ማድረጉ ለአርሰናል በጣም ፖዘቲቭ ነገር ነው። ምክንያቱም የጨዋታው ክብደት የሚገለጠው አርሰናል የተጫወተበትን መንገድና አርሰናል ተጫውቶ ነጥቡን ያመጣበት ሁኔታን ስናይ ነው። ከዚህ በፊት የነበረው የአርሰናል የጨዋታ ቀናቶች በተለይም ደግሞ በዋንጫ ፉክክር ውስጥ በሚሄድባቸው ጊዜያቶች ትልቁ ፈተና የነበረው ምንድነው? የመጨረሻዎቹ የጨዋታ ቀናቶች ላይ የሚጥላቸው ወሳኝ ነጥቦች ከዋንጫ ወደ አሁኑ እንዲያሸሹት ይገደዳል። ይሄ ደግሞ የዋንጫ ቡድኖች አብዛኛውን ጊዜ የመጨረሻዎቹ ቀናቶች ላይ ለሚኖራቸው የአእምሮ ዝግጅት በሚዘጋጁበት ልክ አርሰናል እየተዘጋጀ አይደለም የሚለውን ትችቶች በተደጋጋሚ እየሰማን ቆይተናል። ይሄ የእንግሊዝ ሚዲያዎችም ትልልቅ የእግር ኳስ ተንታኞችም የሚያነሱት ነገር ነበር። በተለይ ዋንጫን ለማሸነፍ የራስ መንገድ አስፈላጊ ነበረ። ዋንጫን ለማሸነፍ የራስ መንገድ አስፈላጊ ነበረ ሲባል በእያንዳንዱ የጨዋታ መንገድ ውስጥ እያንዳንዱ ጨዋታ የሚያሸንፉበት የራሳቸው የሆነ የጨዋታ ቀለም ሊኖራቸው ይችላል። ቡድኖች ይሄ የራሳቸው የጨዋታ ቀለም አዋጭ ብለው የሚያስቡትና ጨዋታውን ለማሸነፍ ወይም ደግሞ ውድድሩን በበላይነት ለመጨረስ የሚጠቀሙበት የራሳቸው ኬሚስትሪ ነው። ባለፉት ዓመታት አርሰናል አንዱ እየተቸገረባቸው የነበረው ነጥብ ምንድን ነው? የራሱ የጨዋታ ቀለም ፈጥሮ በዋንጫ ፉክክር ውስጥ ጨዋታዎችን ለማሸነፍ የሚሄድበትን አካሄድ አልፈጠረም። የመጨረሻዎቹ 10 እና 12 ጨዋታዎች ላይ አርሰናል የሚሄድባቸው መንገዶች ለተጋጣሚ ምቹ፣ ለራሱ ደግሞ አድቫንቴጅን የሚወስዱ ነበሩ። የዘንድሮው የውድድር ዓመት አርሰናል ግን ለተጋጣሚ ምቹ ያልሆነ ቡድን ሆኖ ነው የቀረበው። በተለይ የዲፌንሲቭ ሶሊዲቲ እና የትራንዚሽን ብሎኪንጎቹ
የሽግግር ገደቦቹና የመከላከል ጥብቀቱ ለተጋጣሚ የራስ ምታት፣ ለተጋጣሚ መፍትሄ አልባ ቡድን አድርጎታል። ሚኬል አርቴታ ከጨዋታው በኋላም እንደተናገረው የዚህ ጨዋታ ክብደት እና ከዚህም በኋላ የሚደረጉ ጨዋታዎች ክብደቶች በዋንጫ ፉክክሩ ውስጥ በተለይ መጨረሻዎቹ ሳምንታቶች ላይ ያላቸው ተጽዕኖ እንዲሁ በቀላሉ የሚታይ አይደለም ብሏል። በእርግጥም ከዚህም በኋላ ባሉት ጨዋታዎች አርሰናል ዋንጫውን ለማንሳት በሚደረገው ጥረት ውስጥ ዋንጫውን ለማንሳት በሚደረገው ጉዞ ውስጥ በዚህኛው የጨዋታ መንገድ ውስጥ ማለፉና ለእያንዳንዱ የጨዋታ ጫና ራሱ በፈጠረው የጨዋታ ቀለም ውስጥ አሸናፊ መሆኑ ብቻ ነው አዋጭ ሊሆንለት የሚችለው። ትናንት በሜዳው ውስጥ ስህተቶች ነበሩ። ስህተቶችን ያረሙባቸው ብልጠቶች ነበሩ። ትናንት በሜዳው ውስጥ የተጋጣሚ ቡድን ብልጫ ሊወስድባቸው ያስባል ብለው በሚያምኑባቸው ሞመንቶች ላይ የራሳቸውን የሆነ ዳርክ አርት ተጠቅመዋል። ይህንን የብራይተኑ አሰልጣኝ ሩደር እንደተናገረው አብዛኛውን አርሰናል የሚያደርጋቸው ነገሮች በሙሉ ከራሱ የጨዋታ እቅድ ጋር የተገናኙና የራሱን ሕግ የሚያስፈጽም ቡድን መሆኑን የተመለከትንበት ቡድን ነው ብሎ በተደጋጋሚ እንዲያነሳ ያም ብስጭቱ ጋዜጠኞች ፊት በግልጽ እንዲታይ አድርጎታል። ሃርዝለር እንዳውም ትናንትና ሲናገር ምንድነው ያለው? ወጣቱ አሰልጣኝ ማን ነው ሊደሰት የሚችለው በዚህ ጨዋታ ብሏል። በዚህ ጨዋታ የሚደሰት ሰው የለም። የእንግሊዝ እግር ኳስ አጠቃላይ የዓለም እግር ኳስ በእንደዚህ አይነት የክለቦች የጨዋታ ሁኔታዎች ውስጥ መገኘቱ ያሳዝናል ብሏል። ይሄ ነው እንግዲህ ሚኬል አርቴታንም እጅግ በጣም ያስገረመው። ይሄ ነገር እንዴት ሊያስደንቅ ይችላል ነው ያለው ሚኬል አርቴታ። በምንም ታምር እንደዚህ አይነት ነገር ሊያስደንቅ አይችልም። ወደ ኋላ ተመልሳችሁ የነበሩትን ጨዋታዎች ካደረግን በኋላ የሚሰጡትን ኮሜንቶች ማየት ትችላላችሁ። እነዚህ ኮሜንቶች በሙሉ እኛ ጨዋታ ባሸነፍን ሰዓት ጨዋታዎችን የምናሸንፍበትን መንገድ የሚተች እንጂ ጨዋታዎችን ያሸነፍንባቸውን ፖዚቲቭ የሆኑ ነገሮችን ሜንሽን የሚያደርግ አይደለም ነው የሚኬል አርቴታ ሐሳብ ውስጡ። ይሄንን በተመለከተ አርቴታ ለጋዜጠኛው ደግሞ ደጋግሞ ሲነግረው ይሄን ነው እያነሳለት ያለው። Fabian was with us before, not very happy with the way your team played. He said that you make your own. ደስተኛ አይደለም፣ በቡድን በተጫወተበት ሁኔታ ደስተኛ አይደለም ፋቢያን። the way your team was playing ሁኔታዎቹን እየተጫወታችሁ ኮንትሮል እያደረጋችሁ ባላችሁበት መንገድ ደስተኛ አይደለም ነው የሚለው ጋዜጠኛው። He specifically mentioned the 3 occasions. የራሳችሁን ሩል ወይም ደግሞ የራሳችሁን ህግ እየፈጠራችሁ እንዳላችሁ ይናገራል። ስፔሲፊክ የሆኑ 3 ነገሮችን የተለዩ የተመረጡ 3 ነገሮችንም አንስቷል። David Raya went down injured. I mean, what is your reaction? ዴቪድ ራያ ወድቋል ተጎድቶ በእነዚህ ሁኔታዎች ውስጥ በ3 ሁኔታዎች ውስጥ to what he said, and specifically ዳቪድ ራያ የወደቀባቸው ሁኔታዎች በተመለከተ ነው በተለይ ነጥሎ እያነሳ ያለውና ስለዚህ ጉዳይ ምን ሪያክት አድርጋለህ ነው የሚለው። በነገራችን ላይ ይሄ ጥያቄ ሲጠየቅ ሚኬል አርቴታ ፊቱን ከተመለከታችሁት በጣም ሰርፕራይዝ እንደሆነና እንደተገረመ በቃ የሆነ ነገር ሲነገራችሁ አድርጋችሁታል ተብሎ በእናንተ ፊት ሰው በተደጋጋሚ ሲነግራችሁ የመሰላቸቱ ስሜት ፊታችሁ ላይ በሚነበብበት ሰዓት የመሰላቸቱ ስሜት ፊታችሁ ላይ በሚታይበት ሰዓት የምታሳዩትን የፊት ሁኔታ ነው የፊት መልክ ነው አሁን ሚኬል አርቴታ ለጋዜጠኛው እያሳየው ያለውና ያስገርማል እጅጉን በጣም። specifically David, was it what a surprise. Would you like to expand on that? No. I mean, you just go back for the previous games and you will find a lot of comments like this always. So Fabian, ምን አዲስ ነገር አለ ነው የሚለው ይሳቀ። ምንም አዲስ ነገር የለም። ለምን ሰርፕራይዝ ትሆናለህ? ለምን እንደ አዲስ ይሄ ጉዳይ ይነሳል? ምክንያቱም ወደ ኋላ ከተመለስክና ካያቸው እንደዚህ አይነት ኮሜንቶች በተደጋጋሚ አርሰናል ባደረጋቸው ጨዋታዎች ውስጥ አሉ።
አርሰናል ጨዋታዎችን የሚያሸንፍበትን መንገድ ያሸነፈበት ያለው መንገድ እነሱ እንደሚሉት ነው የሚለው አርቴታ። እነሱ እንደሚሉት ትክክል እንዳልሆነ፣ እነሱ እንደሚሉት ውበት ያለው እንዳልሆነ በብዙ ጨዋታዎች ወደ ኋላ ሄደ መመልከት ትችላለን የሚለው። በብዙ ጨዋታዎች ወደ ኋላ ሄደን ስንመለከት እናገኘዋለን። ስለዚህ ለምንድነው ሰርፕራይዝድ የምትሆነው ነው? ለምንድነው የምትገረሙት የሚል አስተያየት ነው ሚኬል አርቴታ ያነሳው። የሃርዝለር በነገራችን ላይ በጨዋታው የተናገረው ሐሳብ አብዛኛውን ከጨዋታው አስተያየት ጋር በተለይ አርሰናልም ጨዋታው ማኔጅ ያደረገባቸው ሞመንቶችንም ትቶታል አሰልጣኙ። ይሄ ወጣት አሰልጣኝ ያው ጥሩ የሆነ የጨዋታ ሐሳብ ካላቸው የሊጉ አሰልጣኞች መካከል አንዱ ነው። ነገር ግን ሃርዝለር በዘንድሮ የውድድር ዓመት አርሰናል በብዙ ጨዋታዎች ላይ ጨዋታዎችን ማኔጅ ያደረገበትን ፖዚቲቭ ነገር እንደ ተቃራኒ አሰልጣኝ ማንሳትም ነበረበት። ለምሳሌ ዘንድሮ ከአርሰናል ጋር ተጋጣሚ ሆነው ከቀረቡ ቡድኖች መካከል በተሸነፉባቸው ጨዋታዎች ላይ ስለ አርሰናል የጨዋታ መንገድ ፖዚቲቭ የሆኑ ሐሳቦችን ያነሱ ትልልቅ አሰልጣኞች አሉ። ከነኛ አሰልጣኞች መካከል ቶማስ ፍራንከን ማንሳት እንችላለን። አርሰናል የዓለማችን ምርጡ ቡድን ነው በዚህ ሰዓት። የሚከላከልበትን መንገድ ካያችሁት፣ የሚያጠቃበትን መንገድ ካያችሁት አርሰናል ለጨዋታዎች ራሱን ዝግጁ አድርጎ የሚመጣና የራሳቸው የሆነ የጨዋታ መንገድ ዝግጁነት ያላቸው ናቸው አርሰናሎች። ስለዚህ አርሰናል ለማሸነፍ ከአርሰናል በላይ መሆን ይጠበቅብሃል የሚል አስተያየት ሰጥተው ነበር። ያው በቶትንሃም ከፍተኛ የሆነ ትችት የደረሰባቸው በቶትንሃም ደጋፊዎች ከፍተኛ የሆነ ነቆራ የደረሰባቸውም ለዚሁ ነበር። ከዚህም በኋላ ኢጎር ቱዶርም እንደዚህ ብሏል። አርሰናል ቶፕ ቲም ነው። በቃ አርሰናል የራሱ የሆነ የጨዋታ መንገድ የራሱ የሆነ አዋጣኛል ብሎ የሚያስበው መንገድ አለው። በዚህ መንገድ ውስጥ ነው እዚህ ደረጃ ላይ የተገኙት የሚል አስተያየትም ሰጥተው እንደነበር እናስታውሳለን። ሌሎችም አሰልጣኞች ይህን ሐሳብ ያስቀምጣሉ። የሊጉ ቤስት ቡድን ነው፣ በራሳቸው መንገድ ቤስት ቡድን የሆኑበትን ነገር ፈጥረዋል ነው የሚሉት። ሃርዝለር ግን ይሄኛውን ሐሳብ ነው የተናገረው። There was only one team who tried to play football today. I asked one question. Did you see in the Premier League game a goalkeeper going down 3 times? አንድ ጥያቄ ነው የምጠይቃችሁ ነው የሚለው ሃርዝለር ለጋዜጠኞች። እናንተ አጠይቁኝ ነው። ይሄን የምጠይቃችሁ ጥያቄ በፕሪሚየር ሊጉ 3 ጊዜ የወደቀ ግብ ጠባቂ አለ ወይ? እስኪ ይሄን ጥያቄ መልሱልኝ ነው የሚለው አሰልጣኙ። No, I'm not sure if ዝም ብለው ጋዜጠኞቹ ካዩት በኋላ ምላሽ ስላልሰጡት ራሱ የጠየቀውን ጥያቄ ነው የለም ብሎ መለሰው። would ask now everyone here in the room, did he really enjoy this football game? I'm sure maybe one raises his arm because he's a big አሁን ደግሞ ሌላ ጥያቄ ነው እየጠየቃቸው ያለው ወጣቱ አሰልጣኝ ሃርዝለር። እስኪ እዚህ ሜዳ ውስጥ ደስተኛ እዚህ መግለጫ ውስጥ ደስተኛ የሆናችሁ ሰዎች በጨዋታው ንገሩኝ። ጨዋታውን አይታችሁ በጣም የተደሰታችሁ፣ ጨዋታውን አይታችሁ በጨዋታው በጣም ትልቅ የሆነ እርካታ ያገኛችሁ ጋዜጠኞች እስኪ እጃችሁን አንሱ ወይም ደግሞ ንገሩኝ ነው የሚላቸው። አሁንም ዝም ይላሉ ጋዜጠኞቹና የሚመልሰውን ስሙት። If they win the Premier League, no one will ask how they win the Premier League because he's a big Arsenal fan. If they win the Premier League, maybe one raises his arm because he's a big Arsenal fan. If they win the Premier League, no one will ask how they win the Premier League. I think you can really feel that. ፕሪሚየር ሊጉን ካሸነፉ ነው ኢፍ ነው የሚለው። እንዳውም አሁን እንግዲህ በዘንድሮ የውድድር ዓመት አርሰናል እየሄደበት ካለው መንገድ አንፃር ያው ዋንጫውን ያነሳል የሚል ከፍተኛ ግምት አለ። በተለይ ከትናንትናው ከሲቲ ነጥብ መጣል በኋላ አርሰናል ዋንጫውን ሊያነሳ የሚቃረብ መንገድ ያለው እየቀረበ ያለ ቡድን እንደሆነ ግልጽ ነው። ሃርዝለር ኢፍ ነው እያለ ያለው። ኢፍ አርሰናል ዋንጫውን ቢያነሳ ነው እያለ ያለው። ዋንጫውን ሊያነሳ የማይችልባቸው ምክንያቶች አሉ ነው በአሰልጣኙ አስተያየትና ቢያነሳ ነው እያለ ያለው። How they win the Premier League, I think you can really feel that they want to do everything now to win this game and ሁሉንም ነገር ያደርጋሉ። በቃ አሁን ሁሉንም ነገር አድርገው ነው ዋንጫውን ያነሱት። ካነሱት አርሰናሎች ዋንጫውን ሁሉንም የሚቻላቸውን ነገር አድርገው ነው ያነሱት ነው የሚለው ሃርዝለር።
In the end, it's about the rules. So if the Premier League, if the referee allow everything, then it's difficult. Then አርሰናል የራሱ ሩል ስላለው አሁን ሩሉን ለአርሰናል እንዳይሰራ ለማድረግ ምንድነው መደረግ ያለበት የሚለው የዳኝነት ህጉ በስርዓት መፈጸም አለበት ነው። አሁን ህጉን መሰረት አድርገን ጨዋታዎችን እናጫውት። ቀደም ሲል ስገባ ያሰማዋችሁ አርሰናል የራሱ ሩል አለው ብሏል። አሁን በራሱ ሩል ነው እየተጫወተ ያለው። ስለዚህ ሩሉ እንዳይሰራ ያደረገው የአርሰናል ይዞት የሚመጣው ሩል ነው። ስለዚህ የአርሰናልን ሩል የሚጫን ሌላ ገዢ ሩል ሊኖር ይገባል። የዳኝነት ሩል ነው እያለ ያለው አልዝረል። It's difficult. Then they make their own rules. So at the moment, I have the feeling they are doing their own rules, no matter how they are playing. So there was only one team who tried to play football. እንግዲህ በዚህ ሁኔታ ነው አሰልጣኙ በተደጋጋሚ አርሰናልን አሁን ትችቶች እየሰነዘረበት የሚገኘው። በዘንድሮ የውድድር ዓመት አርሰናል አሁን የሃርዝለር ያነሳው ሐሳብ እንዳለ ሆኖ አንዱ ትልቁ ፖዚቲቭ ነገር ምንድነው? የራሱ የሆነ የጨዋታ ቀለም ጨዋታዎችን ለማሸነፍ መፍጠሩ። ለምሳሌ የሴት ፒስ ስፔሻሊስት ይሉታል፣ የኮርና ኤፍሲ ይሉታል። አርሰናልን በመከላከል ደረጃ መከላከል ብቻ ሁለት አጥሮችን የሚሰራ ቡድን ይሉታል። እነዚህ ሁሉ ነገሮች ግን በብዙ ቡድኖች እየተደረጉ የሊግ ዋንጫዎች ተነስተዋል በተደጋጋሚ። በተለይ አሁን የእግር ኳስ ጨዋታ ዳይናሚክ እየሆነ ከመምጣቱ ጋር በተያያዘ እንደምታውቁት እግር ኳስ ተለዋዋጭ ነው። እግር ኳስ ቡድኖች ይዘውት ለሚቀርቡት ሐሳብ ማርከሻ የሆነ ነገር ካልፈጠሩ፣ ማርከሻ የሆነ የጨዋታ እንቅስቃሴ ካላዘጋጁ ሊዋጡ የሚችሉባቸው እድሎች በጣም ከፍተኛ ናቸው። ይህንን ሚኬል አርቴታ ከ2 ሳምንት በፊት ይመስለኛል የተናገረው። አሁን እኛ እየፈጠርን ያለነው ለተጋጣሚዎቻችን ማስተር የሚሆን የጨዋታ ሐሳብ ነው ነበር ያለው። ስለዚህ ለተጫዋቾቻችን ለተጋጣሚዎቹ ማስተር የሆነ ሐሳብ ካልፈጠረ አርሰናል ሊቸገር እንደሚችል፣ ዋንጫውን ለማንሳት እንደሚቸገር ግልጽ ነው። በእንቅስቃሴ በእንግሊዝ ፕሪሚየር ሊግ አስቀያሚ ቡድን አይደለም አርሰናል። እነ ስቶክ ሲቲ እነ ቦልተን ወንደርስ ነበሩ በዚህ ሊግ ውስጥ፣ እንዲሁም እነ በርሚንግሃም ሲቲ በዚህ ሊግ ውስጥ ነበሩ። በቅርብ ጊዜ የነበሩ ቡድኖችንም ማስታወስ ይቻላል። እጅግ በጣም ቆልፈው የሚጫወቱ በእንቅስቃሴ የተጋጣሚን የጨዋታ እቅዶች ከእጅ እንዲወጣ ሁሉንም ነገር የሚያደርጉ ቡድኖች ነበሩ። እነዚህ ቡድኖች እንቅስቃሴን በመብለጥና እንቅስቃሴን በማዘጋጀት ያኛውን ቡድን ሁለተኛው የሜዳ ላይ ደካማና ተራ ቡድን የማድረግ ስራ ነበር የሚሰሩት። በአንድ ወቅት ዮሃን ክራይፍ የተናገረው ነገር ለዚህ አንድ ገዢ የሚሆን ሐሳብ ይሰጣል። ያው ብዙ ጊዜ ነው ዮሃን ክራይፍን አነሳዋለሁ። እግር ኳስ የምትጫወትበት መንገድ አዋጭ ነው ብለህ የምታስብ ከሆነ ያ አዋጩን መንገድ መደጋገም ከቻልክ ይላል ላንተ ትክክለኛው መንገድ ነው ይላል። አዋጩ መንገድ በጨዋታ እቅድ ውስጥ ለተጋጣሚ የምትቀርብበት የአእምሮና የተጫዋቾች የኳሊቲ ዝግጁነትን ይፈልጋል። ትናንትና አርሰናል ሲጫወት አርሰናል የተበለጠባቸው ሞመንቶች ነበሩ። በነገራችን ላይ አርሰናል በጣም ትልልቅ ስሞች ጉዳት ውስጥ ናቸው። ለምሳሌ ማርቲን ኦዴጋርድን ብንወስድ ጉዳት ውስጥ ነው የሚገኘው ይሄ ተጫዋች። በተለይ ትናንት ከፈጠራ ጋር በተያያዘ የአርሰናል አንዱ ትልቁ ችግር የነበረው ከ10 ቁጥር ሚና ወጥነት ጋር በተያያዘ ያለው ችግር ነው። ይሄን ከ10 ቁጥር ሚና ጋር በተያያዘ ያለው የወጥነት ችግር አርሰናልን ወደ ኋላ እንደሚጎትተው ግልጽ ነው። ትናንት አርሰናል ባሳለፍነው ሳምንት ከቼልሲ ጨዋታ በኋላ ትንሽ ኖክ የነበረው ዊሊያም ሳሊባ በጉዳት ምክንያት ባለመኖሩ አዲስ የተከላካይ ተጫዋቾች ጥምረት ነው የተጠቀመው። ይሄ የተከላካይ መስመር ተጫዋቾች ጥምረት የብራይተኑን ጨዋታ ለማሸነፍ የተቻለውን ያክል የእንቅስቃሴ የብልጫ እድገት ውስጥ መገኘት አለበት። ያን የማያደርግ ከሆነ አደጋ እንደሚሆን ያውቁታል አርሰናሎች። ያን የማያደርጉ ከሆነ በብዙ መንገዶች ውስጥ ጫና ውስጥ ሊወድቁ እንደሚችሉ ያውቁታል። ለምሳሌ ትናንት በጨዋታው ሚኬል አርቴታ 64ኛው ደቂቃ ላይ ክርስቲያን ማስኩዌራን ቀይሮ አስወጥቶታል። ክርስቲያን ማስኩዌራን ቀይሮ ካስወጣው በኋላ
ሪካርዶ ካላፊዮሪን ሲያስገባ በጨዋታው ሊፈጠር የሚችለው ችግር ምን እንደሆነ ስላወቀ ነው የተከላካይ መስመር ተጫዋቾች ሽግሽግ ያደረገው። እንደምታውቁት መጀመሪያዎቹ ደቂቃዎች ላይ የቢጫ ካርድ አይቶ ተደጋጋሚ ጥፋቶችን ሲሰራ ነበረ ማስኩዌራ። ከዛ በኋላ ረዥም ደቂቃዎችን ሜዳ ውስጥ እንዲቆይ ማድረግ አደገኛ ነው። ስለዚህ የመጀመሪያው የጨዋታ አሰላለፍን ስትራክቸር ተገደ ትቀይራለህ ማለት ነው። ተገደ ካልቀየርክ ዋጋ የምትከፍልበት እድሉ ስላለ ያን ታደርጋለህ ማለት ነው። በሁኔታዎቹ ውስጥ ግን እንደ ሁኔታዎቹ የሚሆን የጨዋታ እንቅስቃሴ ውስጥ ቡድኖች ሊገኙ ካልቻሉ ተጋጣሚ አድቫንቴጅ የሚወስድባቸው እድሎች ከፍ ይላሉ ማለት ነው። ይሄ የትናንትናው አርሰናል ጨዋታ ለመብለጥ የሄደበት መንገድ ለሌሎች ቡድኖች የተሻለ ተፎካካሪ ሆኖ ለመቅረብ ከሚያደርገው ዝግጁነት አንጻር በጣም አስፈላጊ ነበረ። መሰረታዊ ነው። ጨዋታዎችን በራስ መንገድ መብለጥ አለብህ። ጨዋታዎችን በራስ መንገድ ካልበለጥክ ወደምትፈልገው ስኬት ልትመጣ አትችልም። የራስ መንገድ እጅግ በጣም አዋጭ ነው። ሌሎቹ ከሚሄዱበት መንገድ በላይ እነሱን ቀድመ የምትገኝበት እውቀት ሊኖር ይገባል። ያን ነው አሁን ሚኬል አርቴታ እያደረገ ያለው። ለጨዋታዎቹ እቅድ ዝግጁ ሆኖ መገኘት፣ ለጨዋታዎቹ እቅድ የተሻለውን የሆነውን ሐሳብ ማመቻቸትና ማዘጋጀት ማለት ነው። ትናንት እንግዲህ አርሰናል ድል አድርጓል። በፕሪሚየር ሊጉ ወደ 7 ነጥብ ወስዶታል ልዩነቱን። እንዴት አያችሁት ጨዋታውን? ሐሳብ ስጡበት እስኪ። ጥሩ ጊዜ ይውላችሁ።